ይኸው ምን አሉ አዶናይ ዘረኛ በመሆኑ ትላንት መርከብ መርከብ ቦኒቷ የሚባለው የትግራይ ዘረኛ አርቲስት ሳይቀር አብሮ ቪዲዮ ሳይቀር ለቋል። ይሄ በደንብ ዘረኛ ነው። አዶናይ ዘረኝነቱ ስለማያዋጣ ከአዲስ አበባ ልጆች ጋር ሲያየው ከደቡብ ልጆች ጋር ሳያዋጣው ሲቀር ሸብለል ያለ ልጅ እንጂ እልል ያለ ዘረኛ እልል ያለ ማንም ያውቀዋል። ዋና ማንነቱን አውጥቼ ቁጭ አደርግላችኋል። ምንም ካናዳ ላይ ሉዘር የተባለ ሰው ነው ኢትዮጵያ የገባው። ሉዘር መኖር ያልቻለ ካናዳ ላይ ምንም የሚሰቀልበት ቦታ ምንም የለም። ቢሆን ደስ ይለኛል። ኢንፍሉዌንስ አድርጎ ካናዳ ላይ የታወቀ ነገር አድርጎ ካናዳ ላይ የመስራትን የመለወጥን የምን ነገር አሳይቶ የሚገባ ልጅ ቢሆን አሰሉ ደግሞ 100% ምንም ነገር እና አሁንም ወደ ዘር ወስደው ሲንጫጩ ሳይ እኔ አሁን ሽልማት ነገር እኔ አስቤ አላውቅም። አሁን ለምሳሌ ኢንቴንሽን ልሸለም እንዲህ ልደረግልኝ ወደዛ ወሰድ እንደዛ የሚባል ነገር የለኝ። ራሴን ሸልሜ የጨረስኩ ሰው ነኝ። ስለዚህ የሚያስደነግጠኝ ነገር የለም። this is reality። ወደ ዘር እንትና ወስደዋለች። ይቺ ማን ነው የምትባል ሰካራሟ ዜዶ የምትባል ወስደዋለች። ሎዛ ወስደዋለች። ነገ ደግሞ ኩን እማማ ፊሽካ ተወስደዋለች ወደ ዘር። ነገ የትግራይ ልጆች በሙሉ ወጥተው ሲያለቅሱ ትሰማዋለን። ይህ አይነት ባህሪ አዲስ ያመጡት አይደለም። ህወሓት የሰጣቸው ማንነታቸው ነው። ገንፍሎ ይወጣል። የሆነ ጊዜ ላይ ገንፍሎ ይወጣል እና ያሳብዳቸዋል። ገንፍሎ ይወጣል። ማንነታቸው ይወጣል። ያ ስለዚህ በተለይ የአማራ ልጆች በዚህ ዜዶ በምትባል ለምትጃጃሉ ያው የፈረደበት ጎንደሬ ነው የሚጃጃለው። በጎንደር ስም ነው የሚገቡት የሚጃጃሉት። ያንን ነገር ነው የሚሰሩትና አሁንም እላለሁ ማንም ያሸንፍ አዶን ኬር። ግን እውነታው ይሄ ነው። ማንም ያሸንፍ። አዶናይ 100 አይነት ኢንተርቪው አድርጓል። 100 አይነት ሆዳሞች ሰልፊሾች ስለሆኑ ልባቸው በክፋትና በዘረኝነት ስላለ አዶናይ ስንት ኢንተርቪው ያደረገው እንዳልታየ ምንም ቦታ ላይ ታዲያ በምን ታወቀ? ኢትዮጵያ ያለው ሰው አዶናይን አያውቀውም ነበር። የሚያውቀው ለምኖ ኢትዮጵያ እንደገባ ነው የሚያውቀው አዶናይ። የኢትዮጵያ ሕዝብ በየኢንተርቪው ሄዱ አይደል? እንዴት ታወቀ? በምን ታወቀ? ላይ ወጣቱን ጄኔሬሽን ምንድን ነው ያስተማረው? አዶናይ ኢትዮጵያ ሄዶ ምን ያስተምሩታል? ስንት ከጎዳና ብዙ ሰዎች አልሰሩም የጎዳና ስራ። 2 ልጆችን አንስቶ የሆነ ቦታ ሰው እንዲያደርግላቸው ስላደረገ ደሴ ከራሷ መሳንት ያላወጣም እስከማውቀው ድረስ እና ዋቴ የሆነ የእናንተ በጣም ችግራችሁ የበታችነት ስሜት ስላለ በጉልበትና በምን የለመዳችኋት ኢትዮጵያ ነበረች። እውነቴን ነው የምልህ። በጉልበት የምትፈልጓት እሷ አይደለም። አሁን ኢትዮጵያ ላይ ሁሉም መወዳደር ይችላል። ሁሉም በዘር ከወሰዳችሁ ግን ከጨዋታ ውጭ ነው የምታደርጉልችሁ። ወደ ዘር ወስዳችሁ ወደ ፖለቲካ የወሰዳችሁ ይወጣል ልውጣ ወደ ዘር ወስደውታል። እኛን ለዘር ሳይሆን ጨዋታችን ቃል በቃል የሚለው እዛ ቦታ ላይ ቃል በቃል የሚለው ከዘረኝነት የጸዳ ከስድብ የጸዳ ኢንፍሉዌንሰር። አዶናይ ተሳዳቢ አይደለም፣ እሱም መሰክራለሁ። ተሳዳቢ አይደለም። እልል ያለ ሰነፍ፣ የዓለም ሰነፍ፣ የወጣት ሰነፍ ግን እንደ አዶናይ አታመጣም። ዓለም ላይ የፈለገ ነገር ብታደርግ እንደ አዶናይ ሰነፍ አታመጣም። ኖበዲ ግን ወደ ዘር ወስዳችሁ መጥፎ ነገር ለማለት ሌላውን ለማስጠቆር ሌላው እንዲሸማቀቅ ለማድረግ የምትፈልጉ ነው።
ስለዚህ እውነትን እኛ በመናገር የምንፈራው የለም። ልክ ወስደው ዘር ላይ ለጠፉት። አሁን እንትና ይቺ ማን ነው የምትባለው? ዊንታና የምትባል ህፃን ልጅ አለላለ ልጅ ያላት ጎርም ታዳጊ ልጅ ያላት ዊንታና የምትባለው ያለችው ልብን ይነካል። ያለችው እኔ ለውድድር ያልቀረብኩት ልጅ ስላለኝ ነው ወይ እናት ስለሆንኩ ነው ወይ ያለችው። ወደ ዘር እንኳን አልወሰደችው። ኦሮሞ ስለሆንኩ ነው ወይ እንዲህ ስለሆንክ ነው ወይ ዋንትያ፣ ይቅርታ ዋንትያ እንዲህ ስለሆንክ ነው አላለችም። ዋንትያ አለችው እንደው ልጅ ስላለችኝ ይሆን ምን ስለሆንኩ ነው ያልቀረብኩ ብላ የተሰማት ስሜት እናትነት ለካ ወጣት አያደርግም ምናምን የሚል ነው ያለችው። ሌላ ድራማ ውስጥ አልገባችም። እነዚህ ግን ወስደው ከዘር ጋር ለጠፉት። ትግራዋይ ስለሆነ ሰይፉ ፋንታውን ትግራይ ጠል ነው። እኔ ከህወሓት ጋር ጦርነት መኖሩን በጣም ደጋፊ ነበርኩ። ንጹሐን ትግራዋይ መሞታቸውን እቃወማለሁ። ህወሓትን ዶክተር አብይ ድምጥማጧን ማጥፈተው ደስ ይለኛል፣ ደስ ብሎኛል፣ ወደፊትም ይለኛል። አሁንም የምመሰክረው ነው። ንጹሐን ትግራዋይ መሞታቸው ግን ትክክል አይደለም። ህወሓት በድንፋቷ አፈር ከድሜ መግባቷን አም ሶ ፕራውድ ቤት ሶ ፕራውድ። ዶክተር አብይ ጀግና ነው። ንጹሐን የትግራይ ልጆች ግን በዛ ምክንያት የተደፈሩ ህጻናት ንጹሖቹ በመሀል መሞታቸው እሳያድ ጦርነት አስቀያሚነቱ እሱን ነው ማልወደው። ጥቅም የለው። አነጣጥሬ ግን ህወሓትን በደንብ አድርጌ ዶክተር አብይ መስ የሰራው ስራ ትክክለኛ ነው። አሁንም ወደ ዘር ከወሰዳችሁት ከጨዋታ ውጪ ነው የሚሆነው። አዶናይ ወደ ዘር ወስዳችሁ እደበላልቃለሁ ብትል እርግጠኛውን እነግርሃለሁ። አይ ነገሩ ወደ ዘር ሄዷል ቻው ይባልና ማን ነው የምትባለው ልጅ አይ ተሸላሚ ትሆናለች። ስለ ደነፋችሁ የሚመጣ ነገር የለም። አትደንፉ። አዶናይ በስንፍናው እንጂ በእውቀቱ የታወቀ ልጅ አይደለም። ውሸታም ናቸው። ውሸታም ትግራዋይ ስለሆነ ብቻ ፎከስ አነጣጥራችሁ ትግራዋይ ስለሆነ ይህን እኮ ሌላ ቢሆን አስባችሁታል? የሌላ ዘር ወይ ኦሮሞ ሆኖ ወይ የአማራ የፈረደበት የአማራ ልጅ አለ አማራ ሆኖ ከአሜሪካ ወይ ከካናዳ ስራ ሰንፎ ኢትዮጵያ ገብቶ እንደዚህ ላርግ ቢብል የሚሰማው ኢትዮጵያ ይኖር ነበረ? ስሙ ሲጠፋ ነበር የሚውለው። ጌታ ምስክሬ፣ ሙልጭ ተደርጎ ስሙ ሲጠፋ ነበር የሚውለው። ግን እነዚህ አንዳንዴ ሼማቸውን ራሱ እንደ ትልቅ ነገር ቆልለውት እንደ ጀግና አድርገው ይመጣሉ። አስበዋል? አማራ ሆኖ ቢሆን ጌታ ወይ ድረስ ኦሮሞ ቢሆን አስበዋል? አስበዋል? የአማራ ልጅ ወይ የኦሮሞ ልጅ ከካናዳ ወይ ከአሜሪካን ሀገር ስራ መስራት አቅቶት ምን አቅቶት ኢትዮጵያ ገብቶ በጥረቅ ቢል አስበዋል? ሙልጭ ተደርጎ ነበር የሚሰደበው የሚዋረደው። ጭራሽ ለእንትንም አይቀርብም ነበር። ሌባ አለች፣ ሌላ ሌባ ማን ነው የምትባል በሌብነት የገዛ ምስኪን እናት፣ አንድ የትግራይ እናት ከነ ልጆቿ መሬት የምትለምንን 10,000 ብር ሰጠው ብላ 1,000 ብር ሰጠ የዘረፈች አንዳለቻችሁ የምትታወቅ። ከዛ ውጭ ሌላ የላችሁ። ፊዮና የምትባል ሌባ አለቻችሁ። ከዛ ይሄ አደባባይ ሴጋ መምታት አለባችሁ ብሎ የሚመከር ሰው ይዛችሁ መጣችሁ። በዛ ነገር ተወቅሶ አስተካክሎት ነው የመጣው። ምንም ወጣቱ እንዲሰራ ሞቲቬት የሚያደርግ ልጅ ነው ካልከኝ ነው። ሌቦች ናቸው፣ አጭበርባሪዎች። አውቃቸዋለሁ። የምትደብሩ ይለዛ ነው። ትግራይን ህዝብ እንደ ህዝብ አከብራለሁ። እንደ ህወሓት ከመጣ ግን በጣም ነው መጣላ። ይሄ እንድታውቅ። እንደ ህወሓት ከመጣ እንደ ህወሓት በኢትዮጵያ ላይ የምጠላው የለም። ወደብ ያሳጣኝ ዘረኝነትን ለኢትዮጵያውያን ያስተማረ እባብ ማለት ህወሓት ነው። እባብ ያስዋይ
ያንን ነው የምለው። እና እውነተኛ ነገር ተናግረን ነገ ሲንጫጩበት የህዋት ልጆች ታያለ። ባቅ አዶናይ ጀግንነቱን አምጪ። ካናዳ እያለ ምን ሲያደርግ ነበር? አምጪ ጀግንነቱን። ካናዳ እያለ ምን ሲዘራ ነበር? ከተማ ያንን ነው የምለው። ሌላስ እኔ ራስህ እንዴት ነው የምታየው ካልከኝ ለምትሉኝ ራሴን የማየው እንግዲህ እናንተ በምታየው መነጽር ነው። እናንተ የምታየው መነጽር ዮኒ ማኛ የተናገረው ብለህ ጆሮን አቆም የምትሰማው ነገር አለ። ለምን? ከእውነት የራቀ ስላልሆነ። ከእውነት የራቀ ንግግር አይመቸኝም። ብቃቴ ላይ ነው። ከእውነት የራቀ ንግግር አይመቸኝም። እንደ አዶናይ ሰነፍ ኢትዮጵያ አታመጣም። ሰነፍ አታመጣም። ኤግዛክትሊ። ስለዚህ ውጭ ሆነ ዝም ብለህ ምናምን ሄደ አካብደ እዛ ብዙ የሚለፉ አስባችሁታል። አዶናይ ኢትዮጵያ ቢኖር ኖሮ የሚያውቀው ሰው ነበረ? ምንም ነገር አይሰራም። የራሱ የቤተሰቦቹ ቢዝነስ ላይ ራሱ አሁን እየሰራ አይደለም። ኢትዮጵያ ከገባ በኋላ ነው ፕሮሞሽን ያስጀመሩት ኢትዮጵያውያን። ይሄ ከዲያስፖራ ለሚመጣ ጆፍ የሚጥሉት ነገር አለ እንጂ ያ ነው ተግባባ እንጂ ምንም የሚያደርገው ነገር የለም። እና አሁንም እናገረው በተለይ ኢትዮጵያ ሆናችሁ ለፍታችሁ የሆነ ቦታ ለደረሳችሁ እህትና ወንድሞች አሳሎች፣ ኢትዮጵያ ሆናችሁ የለፋችሁ ብዙ ነገር የምትጠሩ ማናችሁም ኢትዮጵያ ሆናችሁ ለምትሰሩ ጀግናዎች ናችሁ፣ ጀግናዎች ናቸው። ካናዳ አልመለስም ነው ያለው አይደለ አዶናይ? ለምን? ምክንያቱ ሲጠየቅ ምን እንዳለ ታውቃላችሁ? ካናዳ ላይ አሜሪካ ውጭ ያሉት ሰዎች ኑሮ እንዳይመስል የሚኖሩት ይላል። ኑሮ እንዳይመስል የሚኖሩ በባህር ስንቱ ሉጣ የሚልበትን ሀገር ስንቱ ለቤተሰብ ውጭ ያለው ሰው በስንት መልኩ የሚያግዝ ሰው ዝም ብሎ ነው የሚኖረው። ህይወት የለውም። ስትረስ የኢትዮጵያ ላይ ስትረስ የለም። ኢትዮጵያ ላይ ህይወቱ ስትረስ የለውም። የኢትዮጵያ ኑሮ ከኢትዮጵያ ኑሮ የባሰ ስትረሳም ህይወት አለ። ተግባባ እና ልክ ኢትዮጵያ ገብቶ ፕሮሞሽን ባያሰሩት ቤተሰቦቹ ጥሩ ገንዘብ ያላቸው ጥሩ ንብረት ያላቸው ሰዎች ባይሆን ኢትዮጵያ ምን ሊሆን ይችላል? አዶናይ እስቲ ንገሩኝ እናንተ፣ ምን ሊሆን ይችላል? ተግባባ። ምንም ሊሆን የሚችል ልጅ አይደለም። ግን ልጁ እንዴት አድርጎ ሳይሰራ ከሲስተሙ ጋር ኮላቦሬት አድርጎ መስራት እንደሚችል ባነዋል። ስለዚህ በዛ ነገሩ ሆኗል። የእሱ ጉዳይ ብራክ ተደርጎ የሚወራበት አይደለም። የእሱ ጉዳይ እንደ ትልቅ እንደ ግዙፍ ነገር የሚወራለት ስራ አልሰራም። አዶናይ አልሰራም። ሰርቶ ቢሆን አሰሉት ችግር የለብኝም። ሰርቶ ቢሆን ዩቲን ለምንድን ነው ማልናገራት ታዲያ? ለምን ዩቲን እንዲህ አላረግሽም? ጃኒን ለምንድን ነው መወዳት? ጥረቷን አይቼዋለሁ። ገና የሆነ እንትን ላይ ኢትዮጵያን አይድል ላይ ቀርባ ግጥም ገጥማ የሆነ ነገር ተተችታ ምናምን የወጣች የምትጨረጨር ልጅ ነበረች ጃኒ። ተፍጨርጫሪ እነ ጆሲ የሚባለው ኤርሜችዲ
የሚባሉ ዳኒ ሮስት የሚባሉ እነ ዳጊ የሚባሉ ዘላር የኢትዮጵያ እንትኖች ልጆች አሉ። ብዙ ነገር የሚሞክሩ ክብር ነው የምሰጣቸው። በጣም ኢቨን እንትና ራሱ ጆን ዳንኤል ራሱ ጥሩ ነገር ይሰራ ነበር። ራቼ ዩቲም ሌሎችም አሉ። በጣም ይቺ እንትና ዋንትያ ምናምን ጥሩ ነገር የሚሰሩ አሉ። ስንት ተጋግጠው እነሱ በሰሩ ላይ ይሄ መጥቶ ውሃን የቸለሰባቸው ምንም ነገር ሳይሰራ እነሱ በለፉት እነሱ የገነቡትን ነገር ከካናዳ ብቻ ስለመጣ በስንፍና ሳይሰራ እንትን ብቻ ወረቀት የካናዳ የዲያስፖራ ወረቀት ስላለው ብቻ በኢንተርቪው ጨርሷቸው በላቸው። ምክንያቱም እንደዚህ አይነት ፍጥነት ኢትዮጵያ ያሉ እህቶቼና ወንድማቼ የላቸው። እንትና ራሱ ናሆም ፎንቴንም ጭምር ጎበዞች ናቸው። እነ ፍራይዴይስ ሰው ያዝናናሉ። እሱ ምንድነው ሰግጥ እነሱ የሰሩትን ስራ በባዶ እንደመጡ አድርጎ ነው የሚያየው። ለፍተው ነው የመጡት። ሰግጥ ዝም ብለህ ምናምን ብሎ ነው የመጣ እና በቃ ገገማ አድርጓቸው እንደፈለጉ ባለጌ ሆን። ታኩሬን አያቸዋል። ታኩሬ የምትባል ራሱ ስንት ፈግታ ብዙዎቹ እነ ማስተር አብነት እነ ሚኪ ፊት አውራሪ ራሱ ሌሎቹን የምታመጣ በጣም ፈግተው እዚህ ደረጃ ደርሰዋል። እቺ ከካናዳ ተባራ ሄደች። በቃ ሩዋንዳ ሰው ሀገር መባረር ወይም ደግሞ አቅማቶ መሄድ እንደ ግድንግድ ኢንፍሉዌንሰር ማየት ይሄ ድካም ይመስለኛል። እና የኢትዮጵያ ወጣቶች እንድትበረቱ እንድትጠነክሩ ብዙ ነገር ማድረግ እንዳለባችሁ ከነ ናሆም ፎንቴ ተማሩ። ከነ ጆሲ የሚባሉ ብዙ ልጆች ኢትዮጵያ ላይ ያሉ ኢንፍሉዌንሰሮች ተማሩ እንጂ ይሄ ልጅ ምንም ብቃት አለው ብለውን ሊነግሩን አይችሉም። በተለይ ውጭ ላለ ነው ብቃት አለው ብለህ ልተነፈስ አችልም። ውሃን የቸለሰበት የእነሱን ስራ ከሰገጣችሁ ነው። እነ ናሆም ፎንቴ ሰግጠው ነው እንደዚህ የደረሱት። እነ ጃኒ ሰግጣ ነው። ሌሎችም ሰግጠው ነው የደረሱት ወይስ ልፋት በመሀል ነበረው? ብዙ የለፉት ነገር አለ ወይ ዝም ብለው ነው ሰግጠው የመጡት እዚህ ቦታ? አየ ፋራ ነው መቼ ፋራ ሰገጤ ብዙ ሶሻል ሚዲያ ላይ ጆሲን ቀቅለው ሊበሉት። ጆሲ ቀጭነዋ ማለት ነው። ጆሲና ናሆም ፎንቴ ወዳጆች ናቸው። የሆነ ነገር ባለበት ቀቅለው ሊበሉት አስደንግጠውታል። አሁን ጆሲ ጋር ብትሄድ አዶን ነው ትግራዋይ ይሁን አይሁን አላውቅም። እሱ ጋር ብትሄድ ግን የፈለገ ነገር ቢሆን እኔን እኮ ተናግሮኛል። ሀቁን ግን አልወስድም። ሀቁን አልወድም። ጆሲ የሚባለው በነገራችን ላይ የሚለው ማለት ነው። እሱ ልጅ አሪፍ ነው። አሁን ትግራዋይ ነው ብትለኝ ራሱ እሱ ቢበላ ደስታዬን አልችልም። ምክንያቱም ምንም ውስጥ የሌለ ነው። ሽኩቻ ውስጥ የለ፣ ምን ውስጥ የለ። ትግራዋይ ከሆነ ጆሲ ብላ። በዘር ከሄዳችሁ ጆሲ ብላ። ስለዚህ ፋራ አዶናይ ልንገር፣ ሰገጤ ፋራ ከነገረ ስግጥግጥ ያለ ፋራ አዶናይ ምንም ስኪል የለው፣ ምንም ታለንት የሌለው ከመጣ ባዶ። እነ ሎዛ ቁማር ልስራ ካላችሁ ቁማራችሁ አሁን ምን ብላችሁ ስለ አዶናይ እንደምታወሩ ትነግሩኛላችሁ። ሁለት ልጆች ነው 3 ልጆች የመንገድ ላይ እንትን የሚሉ ለማን ነው ለፕሮፌት እዩ ጩፋ ይዘው ሄደ። ሁለተኛ የሆነች ሴት ልጅ ከሆነ ቦታ ላይ ዘፋኝ ትሆኛለች ምናምን ቀበጣጠረ፣ መጣ፣ አለቀ። ሌላ የሚታወቅበት የለም። ጆሲ ካላችሁኝ ትግራዋይ ከሆነ ይመቸው።
አሪፍ ልጅ። ያ ስለዚህ ሚዲያውን እንዳንተ የሰገጤ መፈንጫ አይደለም። ብቃት ያላቸው ልጆች ሲመጡ ምን እንደነበሩ አሁን ምን ላይ እንደደረሱ አይተናል። የነበሩበትን የማይረሱ እነ ናሆም ፎንቴን ያቸው የነበሩበትን የማይረሱ እነ ዳኒ ሮስት ያቸው እነ ዳጊን ያቸው ኢቭን አምጣጃኒ የነበረችበትን የማትረሳ ሌሎችንም አንቷቸው እነ ልዩ ዊንታና ገለመሌ ኦፍ ኢትዮጵያ ያሉት በጣም 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 ተጠንቅቀው ለፍተው እዚህ ቦታ ደርሷል። ወደ ዘር አስገብተውታል። ወደ ዘር ያስገቡት ደግሞ ዳይሬክት ላይ የመጡት እቺ ወንዳ ዜዶ የምትባል እብድ ዓለም አቀፍ እብድ ባለጌ ያለች። እኔ ሶሻል ሚዲያ ላይ እንደዚህ አይነት ሰዎች በጣም ይሰቀጥጡኛል። እና ሎዛ የምታውቋት የተጨበጨበላት ህወሓት ሆና እድሜ ልኳን የኖረች በጥላቻ የሰከረች ልጅ ናት። አዶናይ ሰይፉ ላይ ከፈለገ ያቀርበዋል፣ ካልፈለገ ያቀርበው። ምን ታመጣላችሁ? ምን ወደ ዘር ወስዳችሁ በጉልበት ልታስደርጉ፣ በጉልበት ሰይፉ ላይ እንዲቀርቡ ልታደርጉ። ሂድና ትግራይ እንትን ላይ አቅርበው፣ ትግራይ ሚዲያ ላይ ሂድና አቅርበው። ያልቀረበበት ፔጅ አለ እንደ እሱ ያልቀረበበት ሚዲያ አለ። ዘር ውስጥ ነው በቃ የሚደበቁት። ዘር ውስጥ ሄደው ይደበቃሉ። ዘር ውስጥ ገብተው ድራማ ይሰራሉ። ያ ሌላስ ህፃን ልጅ ታማለ። አዶናይ ዛሬ ስፖርት ሰርቶ ቀጥኖብሽ ነው እናቱ። አዶናይ የኛ እኩያ ነው። ቀጥኖብሽ ነው እንጂ እዚህ አሜሪካን፣ አውሮፓ በጣም ብዙ አመት የኖረ ልጅ ነው። አይዞሽ ገለቴ። ስለዚህ በዘር ባትወስዱ ኖሮ ምንም አይመስለንም። እኛ ግን ፋራነቱን ነግራቸዋለሁ። ስግጥ ያለ ሰገጤ መሆኑ ነግርሻለሁ። ስግጥ ያለ ሰገጤ ራሱ ነው ቃል በቃል ካናዳ እያለ ሴጋ ጠብጥቦ ነው ኢትዮጵያ የገባው። ገርል ፍሬንድ እንኳን መያዝ ያልቻለ ልጅ ነው። ዞር ብላ የምታየው ሴት አልነበረችም። ምክንያቱም ካናዳ ያለች ሴት፣ አሜሪካ ያለች ሴት ምናምን የሆነ ተፍ የማያለው እንዳይመቻት ቻፓ ይዞ የማይመጣው እንደ ዞር ብላ ታየው ነው። እንደዛ ነው ጨዋታ። ስለዚህ እንትን የሆነ ዝም ብለው ሲያካብዱና ወደ ዘር ሲወስዱት የዘር መድኃኒቱን እንመታለን። ስለዚህ ነገ ለነሎዛ ለነቺ እብድ ሰካራም በጎንደር የምትደበቃለች ህወሓት ነኝ ሙሉ ትግራዋይ ህወሓት ነው ብላ ነው የምትለፈልፈው እብዷ። ስለ አሰብ አያገባንም እኛ አይመለከተንም እኛ ምና ሲሆን በኃይለኛው መጠየቅ የነበረበት ህወሓት ነው። ለምን ይቺን ምክንያት አድርጎ እንኳን ማንን መቀጥቀጥ ይችል ነበር? ሲሆን ጭንቅላት ቢኖራቸው ገብቶ የትግራይን እናት የደፈረውን የትግራይን ህፃናቶች የደፈረውን ሻዕቢያ ደግሞ ይቺን አጋጣሚ ተጠቅሞ ማድቀቅ ይችል ነበር። ጭንቅላት የላቸው። ኤኒዌይስ ዋና ጉዳይ እንደዛ ነው። መልካም እድል ሌሎቻችሁ እዛ ለምትወዳደሩ ምናምን ለሁላችሁ መልካም እድል። ይሄ ግን ሰገጤ ዝም ብላችሁ ውሸት ባታወሩለት ጥሩ ነው። በእውቀት ኢንፍሉዌንሰር ሆኖ ምናምን ከካናዳ የገባ አይደለም። በስንፍና ደንዝዞ በዊድ ሲያጨስ የሚውል
ምንም የሚባል ተፍ ተፍ የሚልበት አንድ ነገር ያልሰራ ኢቨን ሶሻል ሚዲያ ከፎሎወር በስተቀር እንዴት ገንዘብ ሜክ እንደሚዳረግ የማያውቅ መሀይም ነው አዶናይ ማለት። ሶሻል ሚዲያ ላይ እንዴት ገንዘብ እንደሚሰራ እንኳን አያውቅም። እንደዚህ አይነት መሀይም ልጅ አምጥታችሁ የሆነ ብትቀውጡ ትግራዋይ ስለሆነ ምናምን ብላችሁ ነብሴ ባዶ ነው የምቀጥላችሁ። የእናንተ ሚሊዮን መንጫጫት የእኔ አንድ ትንፋሽ ነገሩ እንደሚያስተካክለው ታውቃለች። በነገራችን ላይ ዩቲ ምንም አይነት ዘር ውስጥ አለመኖርሽ፣ ይሄ የሚያጨበጭብልሽ በዘርሽ አለመሆኑ ደስ ብሎኛል። በዘርሽ ያጨበጨበልሽ የለም። በዘርሽ ያዙ ልቀቁኝ ያለሽ ማንም ስለሌለ ዩቲ፣ እንደገና ደግሞ ኢትዮጵያን ወክለሽ በአፍሪካ በመወዳደርሽ አሰሎች። ሌላው ሴትነትሽ በራሱ ልዩ ክብር፣ ሴትነትሽ ትልቅ ክብር። ዘሯን አላውቀውም፣ አይገርምም። እኔ የአዶናይ ዘርን ያወቅኩት ትግራይ አደ እያለ መሬት ላይ እየተንከባለለ እንዲህ እያለ በሚጨፍረው ዘፈኑ ነው የማውቀው። አላውቅም፣ ጌታ ምስክር አንዴ እያለ ሲንከበላለል ወደ ዘሩ ውስጥ ገብቶ እንዴት እንዳበደ ስላየው ስለማውቅ አሮን ነው ዩቲ ምን እንደሆነች ጌታ ምስክሬ አላውቅም። ታውቃላችሁ? ምንድናት ዩቲ? ወደ ዘር ደግሞ እንሂድ። ምንድና ስትልም ሰምቼ አላውቅም እኔ ዩቲ። ታውቃላችሁ? ያው ብዙ ሰው አያውቀውም። አንዱ ኦሮሞ ይላል፣ አንዱ ጉራጌ ይላል፣ ሀዲያም የሚል አለ። ግምት ነው፣ ኦሮሞ ግምት ነው፣ ጉራጌ የሚል አለ። ምርጥ ኢትዮጵያዊ ናት ዩቲ። በጣም በርቺ፣ ጎበዝ ልጅ። ዘር ውስጥ የምትደበቅ ልጅ ስላልሆነች፣ በዘሯ የምትንጫጫ ስላልሆነች፣ በዘሯ ወጥቶ የሚጮላት ስለሌለ እንደነ ሎዛ የምትባል ዘረኛ፣ ይቺ ዜዶ የምትባል ዘረኛ እንደሷ ወጥቶ የሚጮላት ስለሌለ ዩቲ አድናቂሽ ነው። የሚፈራ የለም እንድታቆይ። ህወሓትን የሚፈራ እዚህ ምድር ላይ ከዚህ በኋላ የሚፈጠር ትውልድ የለም። ያ ተግባብተናል። እሺ ሌላስ? አረ እንዴ በሆምለስ ይቀናል እንዴ? የሚቀናው እኮ ባለው ነው። አሁን ለምሳሌ ባለው ሰው ቀና ብትለኝ ያ ቀና ትለኛል። በሆምለስ አልቀናም እኔ፣ ይቅርታ አድርጉልኝ። ኧረ ስንት የሚቀናያለ። ተው፣ ለጤናችሁም ጥሩ አይደለም። ሰው የሚቀናው ባለው እንዲህ ያለው ይሄ ያለው። ካናዳ ላይ መኖር አቅቶት የሄደ ልጅ ቀናበት ስትሉ እንኳን ይደብራል። ያንን ሌላስ? ሎዛ ስትንፈራፈሪ ብትይ አዶናይ አደባባይ ነው የሚሰብክልኝ። ሴጋ መምታት አደባባይ ወጡ። ምንም እቺን ሁለት አስጨበጨበ። ከዛ ውጭ ያለው አዎ፣ ኧረ አይቼዋለሁ። አይ ስለ ሌላው ነገሩ አልተቸውም፣ ግን ስለ አለባበሱ ምናምን አይመለከተኝም። ስለምኑ አይመለከተኝም። ግን ባለው ነገር ላይ የኢትዮጵያ ኢንፍሉዌንሰሮችን ዝም ብለህ ሰግጥና ተፈምሳለህ አይነት ሙድ የሚያጫውታቸው ነገር አይመችም። የሚያበረታታው ነገር ሲኖር ወደፊት አይተን ነው ጥሩ ነገር ልናደርግ እንችላለን። ታዲያ እግዚአብሔር ከሸልተር አምልጦ ለሄደ ሰው እንዲህ ሲያካብዱ ሳይ ሳቄን የመጣው ጌታ ምስክሬ። ካናዳ እያለ ሼልተር ላይ የሚኖር ሼልተር ያለ ልጅ፣ ቤዝመንት ይኖር የነበረ ልጅ የሚኖርበትን ቦታ አሳይቶናል። ምንም ኢንፍሉዌንስ የሚያደርግ ላይፍ የሌለው ልጅ እና ያንን ነው እና ትንሽ ቢንቻችሁ
ይሄ ልጅ ኢትዮጵያዊ ተብሎ ለመጠራት ምንድን መደረግ አለበት ብለህ ታስባለህ? በመጀመሪያ እኔ እንደኔ ብሆን ማለት ነው። ምክንያቱም ሰልፊሽ አይደለም። እንደኔ ብሆን እኔ የካናዳ ዜግነት አለኝ፣ ለኢትዮጵያውያኖች እድል ይሰጣቸው ነው የምለው። ኢቭን ሊያ የምትባል ሊያ ሆዶ ማለት ሊያ ሆዶ ስለ አዶናይ ስትጮህ ነበር። ካያቸዋት ትጮህለታለች። ወደ ዘር ነው የሚወስዱት እነሱ ጋር። ሊያ ኒዋት ቀጥ ብላ ወደ ዘር ነው የምትወስደው። ለማየት ያብቃችሁ። ሊያ ሾ ወደ ዘር። አሁን አዶናይ ላይ መለሳለስ ጀምራለች። በፊት ስትረግጠው ነበር እኮ። መለሳለስ ጀምራለች። ስታስበው ቢያሸንፍላት ዘሯ ነው፣ ትግራዋይ ናት። ላጥ ብለው ወደ ዘር በሙሉ ወሰዱት። ላጥ ብለው ወደ ዘር ወሰዱት እና በጣም ነው የሚደንቁት። ወደ ዘር ወስደው እንዳለ የትግራይ ልጆች ቋቋቋቋ እያሉ መጡ። ዩቲ በርቺ ነው የምለው እኔ። በኢትዮጵያነትሽ ነው ማቀሽ። አዶናይ ትግራዋይ መሆኑን ግን አውቃለሁ። ራሱ በሰራቸው ቪዲዮዎች ነው ማቀው። የስ እያበዱ ነው። እዚህ ጋር ደስ ብሎኛል። ሌላስ እንደኔ ከጠየቃችሁኝ ኢትዮጵያ እኔ የካናዳ ዜግነት ስላለ መጀመሪያ ነው እዚህ ሀገር ቤት ከመጣ የመጀመሪያ ጊዜ ነው። ሌሎቹ ይጫወቱና ከዛ በኋላ አድርገዋለሁ ብዬ እናገራለሁ። ሰልፊሽ አይደለሁም እኔ። ኢትዮጵያ ላይ ለሚለፉ ሰዎች ቅድሚያ እሰጣለሁ። የአራድዬ ልጅ ስትሆን እንደዛ ነው የምታረገው። ለምን ሸገር ያንስናና እኛ ለኢትዮጵያውያን ቅድሚያ እሰጣለሁ። እኔ የሌላ ዜግነት ስላለኝ ውድድሩ ደግሞ የኢትዮጵያዊነት ስለሆነ ኢቭን ፎር ጉድ ብገባ የኢትዮጵያውያን ይቀድማሉ። እነሱ ይቅደሙ። ሰፖርት አድርጋ በሚቀጥለው ለሱ በትልቁ ይመረጥ ነበር። ገብጋባ ሰገጤ ስለሆነ ግን በጣም ግብግብ ያለ ሰገጤ ስለሆነ ግን እንትን በነገራችን ላይ እስቲ አሜሪካን ሀገር ሆኖ ሆነስት ገዋድ ሀበሻው አለስ ራፐር ሙዚቀኛ ካልሆነ አንገቱ ላይ ታቶ የሚደረግ የለም። በነገራችን ላይ ብሪንግ ኤኒ ማን ታቁናላችሁ። እኔ ያለው ሞጣ አለ እነ እዮዳብን ታመጣዋለ። ሌላ አሜሪካ የሚኖሩ ማንንም ብታመጣ እዚህ ጋር ታቶ የሚያደርግ የለም። ስራ አይቀጥሩ ይሎንዱ ላይ እዚህ ጋር ምናምን የሚታይ ቦታ ላይ ስራ የሚባል ይናፍቃል። በተለይ ኢትዮጵያ ሆናችሁ ኢትዮጵያ የምትኖሩ ወይ ሌላ ሀገር የምትኖሩ አሜሪካ ነገር they don't play like that። አንገታችሁ ላይ ምናምን ታቱ የምታደርጉ ሰዎች ይናፍቃል ስራ የሚባል። እጅ ላይ ችግር የለው። እጅ ላይ ማድረግ ትችላለህ። ከበር አድርገው መስራት ትችላለህ። የግል ስራ ካለ መስራት ትችላለህ። እዚህ ላይ ምናምን አድርገህ ግን ስራ የምትፈልግ ሰው ካለ ይገር ቢ ኬርፉል። ኢትዮጵያ ያላችሁ ሰዎች ወጣቶቹ እንደዛ አይነት ነገር ይዛችሁ ከመጣችሁ ነገሮቻችሁ ይበላሻሉ። ቢ ኬርፉል ለማለት ፈልጌ ነው። ስለዚህ እውነቱን ነው የምናገረው። ናቲ ሻይ ያንን ነው ማድረገው። ሌላስ